አደይ በመጨረሻ ከእናቷና ከቤተሰቦቿ ጋር ተገናኘች። የአደይ እናት አደይን ስታይ እጅጉን በደስታ ተሞላችና መፈነጠዝ ጀመረች። አደይ እጅግ በጣም ደስ በሚል ሁኔታ ከብርሃንም ጋር ስትገናኝ ብርሃን ያደረገችው ነገር እጅግ በጣም እያሳፈራትና አደይን ለማየት ብትፈራም የኔ ልጅ ምንም ቢሆን ምንም አንቺ ሰላም ሁኝልኝ እንጂ መቼም ቢሆን አንቺን እንትን ልልሽ አልችልም። አንቺ እኮ አለሜ ነሽ፣ ደስታዬ ነሽ። ብርሃኔ እኔና አንቺ እዚህ ቤት ሳሳድግሽ አንድ ቀን እንዲህ ነው ተባብለን አናቅም። አሁንም ቢሆን ሚስጥራችንን ተደባብቀን እንዲሁም ደግሞ አብረን እንደ እናትና እንደ ልጅ ተቆጥቼሽ ነው እንጂ ስገርፍሽ ምን ስልሽ እየበረርሽ ወደ ሰው ዘንድ የምትሄጂ ከሆነ ከባድና አደገኛ ችግር ነው ብላ እማዬ አንቺ ይቅር በይኝ እንጂ እኔ እኮ አደይ ዴቭን እንደምታፈቅረውና እንደምትወደው የዛኔ ከተማ እንደሄድኩ ነግራይ ቢሆን ኖሮ ይህን ስህተት አልሰራም ነበር እያለች መለመን ጀመረች። የአደይም እናት ብርሃን ካሁን በኋላ እንዲህ አይነት ነውር ብታደርጊ እውነቱን ልንገርሽ ልጄ ብዬ አልጠራሽም። አሁንም ቢሆን አደይና ዴቭ በፍጹም መጋባት የለባቸውም ብላ ስትል እንዴማዬ ይሄን ነገር ብትሰማ አሁን በእኔ ምክንያት ሊመስል ይችላል። ምንም ይሁን ምንም አደይና ዴቭ አንድ ላይ መሆን አለባቸው ብላ ስትል አደይም ከሄደችበት ከተማ ወደ ቤተሰቦቿ ጋር ስትሄድ በደስታ ተሞሉና የአደይ እናት እየሮጠች ልጇ ስለናፈቀቻት አንገቷ ላይ ጥምጥም ማለች ማለት ነው። አደይም በደስታ ተሞልታ እማዬ ያሉትን ነገሮች እኔና አንቺ ተነጋግረን ውጤት ላይ እንደርሳለን ብላ ስትላት እንኳን መጣሽ። ይሄ በስልክ ወሬ ማውራት እኮ በፍጹም ሊገባኝም አልቻለም። እኔ የምለው አደይጌ ይሄ ባለፈው እኛ ዘንድ የመጣው ዴቭ ልታገቢ ነው እያሉ የሚሉት አባትሽ እውነት ነው ወይ ብላ አስቀድማ በስልክ ስትላት አዎ ብላ ነበርና በጣም ደንግጣ በህይወት እያለሁኝ እሱን ልታገባ አትችልም፣ የኔ ልጅማ የማይሆን ባል አታገባም ብላ ማውራት ጀምራለች። የአደይ አባት እንግዲህ ስለ ሰርጉ እያሰበና ሽርን ጉድ እያለ ይገኛል። እንደውም አለልኝና ጫኔን ይሄን ቦታ አስተካክሉት፣ መደገሻው እንዲህ ነው፣ አሳጭደው፣ ቆፍረው፣ እረሰው፣ ልጄ ደግሞ እየመጣች ነው፣ ሽማግሌውንም በቅርብ እንቀበላለን፣ እንደግሳለን እያለ ማውራት ጀመረ። አደይም ከሚባለው በላይ እንግዲህ ለሊን ትታ ወደ ገጠር ለመሄድ ወስና ዴቭንም ስትሰናበት የኔ ቆንጆ በጣም ተናፈቀኛለሽ፣ አሁንማ ለበጎ መሆኑንም ሳቅ ይሁን አንድ ላይ የምንኖርበትን ጊዜ በጉጉት እጠብቃለሁ እያለ አላት። እንግዲህ ባርኮትም ወደ ቤት ሲመጣ እማዬ አደይ ምኑና ነው እስካሁን አላየኋትም እሳ ብሎ ሲል አደይ ገጠር እንደሄደችና ከዴቭ ጋር ተስማምተው ሽማግሌ ሊላክ መሆኑን ሲነግሩት አበደ፣ ጨለለ። እኔ በህይወት እያለሁ አደይ ልታገባ አትችልም አለና ተነስቶ ገጠር ሲሄድ እታለም ባርኮት ተነጋ አላየሁትም የት ሄዶ ነው ብሎ ሲል እንዴ አልሰማህም እንዴ ገጠር አደይን ብቻዋን ትቻት እንዴት እንትን ትላለች ብሎ ተነስቶ ሄደ ብላ ስትለው ዴቭም ጨለለና ሻንጣውን ይዞ አደይን ሁለታቸውም ተከትለው ገቡ። ሰላም ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን ውድ ቤተሰቦቻችን እናመሰግናለን። አደይ በመጨረሻ ከዴቭ ጋር ሽምግልና ሊላክ ሰተት ብላ ወደ እናቷ ዘንድ ሄዳለች። እናቷና ብርሃን ደግሞ ተጣልተው መጨረሻ ላይ አለልኝ ሊያስታርቃቸው እናቷ እግር አደይ እናት እግር ላይ ተደፋና ስሚ አደይ እናት ለተፈጠረው ነገር በጣም ይቅርታ፣ አንቺ በጣም ጥሩ ሴት ነሽ። አደይም ልጆችሽም በሰዓቱ የጋሽን ወሬ ሰምቼ እናንተን መጥላት የለብኝም ነበር። ምንም ቢሆን እኮ አሳድገሽኛል፣ ሲርበኛ ጉርሰሽኛል፣ እጅግ በጣም መልካም እናት ነሽ እያለ እንትን ማለት ጀመረ። ስማ አለልኝ
ያ ሁላ ጦርነት ታለቀ በኋላ አሁንም መንቃትህ በጣም ጥሩ ነው። በነገራችን ላይ እንግዲህ የሰውየውንም ክፋት በመረዳትህ በጣም ደስ ብሎኛል ብላ አለችው። ከዛ እኔ ምለው ብርሃን እዛ እኛው ሰፈር ላይ ሁና እያለቀሰች ነው፣ ምን ተፈጥሮ ነው ብሎ ሲላት፣ አረ ምንም የተፈጠረውን ነገር ነገረች እንዴ? ወይ ጉድ! መቼም እናትና ልጅ እዛ ሀገር ላይ ቲቀጣም ሆነ ሲያለቅስ ምን ሆነች ምን ጎደላት ተብሎ እኝኝ ነው የሚባለው። እኔ ደግሞ እንደዚህ የምታስቡትን ነገር እረፉ፣ በልጅና በእናት መካከል ጥልቅ አትበሉ ብላ ተቆጣች። አረ በጭራሽ እኔ አሁን ሂጄ ብርሃንን አመጣታለሁ፣ አንቺ ተረጋጊ ብሎ አላት። በቃ ሄድ እናምጣለኝ፣ እንደዛ ከሆነማ በጣም ጥሩ ሀሳብ ነው ብላ ተናገረች። አለልኝም ሄዶ ብርሃንን ተቆጣና እማዬ አኩርፋለች እንዴ? ተናዳለች እንዴ? አሁን ተረጋጋች እንዴ? እያለች መጠየቅ ጀመረች። አንቺ ብርሃን አትጨማለቂ፣ እናትሽ ላንቺ ብላ ነው ብዙ ነገር የምታደርገው። ቢከፋሽም ምን ቢልሽም አንቺ እዛው ጓዳሽ ገብተሽ አልቅሽ እንጂ እዚህ የኛ መንደር ሰው እንደሆነ ወሬ ተያዘ አይለቅም። ስለዚህ እባክሽ ራስሽን ጠብቂ፣ በይና አሁን እንሂድ፣ አንተ አትከተለኝ፣ እኔ ራሴ እሄዳለሁ ብላ አለችው። ለሊ እንግዲህ የባቡሬን ቀለበትም ሳትቀበለው እሷም በድንገት የባቡሬ እናት በለሊ አክስት አሳግታት እየተሰቃየች ትገኛለች። ባቡሬም ደግሞ ምክንያቱ ምንድን ነው እናትህን ያገቱባት ነገር ብላ ስትለው እስከ ዛሬ ድረስ ያንቺ አክስት እየደወለች አንቺን አሳልፌ እንድሰጣት እየዛተችብኝና እያስፈራራች ነበር ለሊ። እኔ በፍጹም እናቴ ምንም እንድትሆንብኝ አልፈልግም እያለ ማለቃቀስ ጀመረ። እና ታዲያ ምንም ልትሆን አትችልም፣ ማዘሯን ልንደርስላት ይገባል። ያችን አክስቴን ግን ባገኛት አንገቷን ሲጣርጌ ነው ምደፋት። ዴቭ ተፈታተነችኝ እኮ እያለች ለአደይና ለዴቭም ስታወራቸው፣ አደይ በቃ እኔ በዚህ ስሜት አንቺ ሆነሽ ጥየሽ መሄድ በጣም ይከብዳል፣ በቃ ሁሉንም ነገር ልትወውና ያንቺ ነገር ሲስተካከል እኔ ወደ ገጠር ሄዳለሁ ብላ ስትል፣ አደይ ለራስሽ ጊዜ እንድሰጭ እፈልጋለሁ። በእኔ ምክንያት ሽምግልናው ምኑም እንዲቋረጥም አልፈልግም። አሁን ይሄን ነገር ብታደርጊ ዴቭ መቼም ሰው አያደርገኝም። እኔም ራስ ወዳድ እየተሰማኝ ነው። እባክሽ እባክሽ አንቺ እንኳን ተረጅኝ አለቻትና አደይም በቃ ለልዬ ካሁን በኋላ ላንቺ ምሩት ታለችልሽ፣ ሆስፒታል መሄድ ካለብሽ በቀጠሮች ትሄጃለሽ፣ እኔም ደግሞ ሳልቆይ ነገሮችን አስተካክዬ ልምጣ አለቻት። አደይም ልብሷን ያዘችና ተሰነባብታን ሮማንን እና አሹን እነ ፍቅርን እናት ወደ ገጠር ጉዞዋን አደረገች። ዴቭም ሲሸኛት ነገሮችን ቶሎ ጨርሰሽ መተሽ እኔም ሽማግሎችን ታለም እያዘጋጀች ነው አብረን የምንኖርበት ጊዜ ይናፍቀኛል ብለው ሸኛት ማለት ነው። ዴቭ ለሁሉም ነገር ተረጋጋ፣ ለሊን እየሄድክ ጠይቃት፣ ሰው የላትም። ባቡሬም አሁን በእናቱ መታገት ምክንያት በጣም ቢዚ ሆኗል፣ እባክህ አደራህን ብላ ለሊን አደራ ሰጠች ማለት ነው። ለሊ እንግዲህ አሁን ላይ ተስፋ በመቁረጥ እንዲሁም ብዙ የሚያጨናንቃት ነገር እየተፈጠረ ይገኛል። በዛ ላይ ደግሞ በሚያሳዝን ነገር የባቡሬ እናት መታገቷ ለሷ ጭንቀትን ነው የጣለባት ማለት ነው። ባቡሬም ከዳይመንድ ጋር ሆኖ አጋቾቹን ሰዎች እየደወለ ስሜታዊ ሆኖ እገልሃለሁ፣ እናቴን አንድ ነገር ብታደርጋት በህይወት አትኖርም፣ ለሊንም አሳልፌ አልሰጥህም እያለ ተረጋጋ እንጂ ባቡሬ ምኑ ነሃል? መጀመሪያ ስሜታዊ አትሁን። የተፈጠረውን ነገር እኮ ለማሸነፍ የግድ መረጋጋት አለብህ። በዚህ አይነትማ አይደለም ጠላቶችህን ወዳጆችህን ልታፈራ አትችልም። ተረጋጋ እያለ መለመን ጀመረ። ባቡሬም ደግሞ ዳይመንድ እንዴት ብዬ ልንገርህ፣ እናቴ እኮ ናት፣ ምንም መተኪያና መቀየሪያ የሌላት እያለ መናገር ጀመረ። ባቡሬ በጣም ነው የተናደደው። ለሊን እንደዚህ ሊያደርጉ የነበሩ ሰዎች በለሊ ቦታ ላይ ግን እሱ እናቱን አልፋ ብትሄድም መስዋዕትነት እየከፈለ ይገኛል። አሹ ለሮማን ፍቅሩን በተደጋጋሚ ገልጾላት የሆነ የማትፈልግበት መንገድ ሲታይ ሄለንም አሹዬ ተረጋጋ፣ ፍቅር በቀላል የሚገለጽ ነገር አይደለም። አደይ ደግሞ ካሳለፈቻቸው ህይወት መካከል ነገሮችን አምና ለመቀበል በጣም ተቸግራ ነው። እባክህ እባክህ እያለች መጠየቅ ጀመረችና መጨረሻ ላይ
ሄልዋ አንቺ የምታውቂው ነገር የለም። በስንት አይነት መንገድ ፍቅሬን ገለጽኩላት፣ ግን ፍቅሬን መቀበል አትፈልግም። በጣም ራስ ወዳድ ሴት ናት። እኔ ለሷ ያለኝን ስሜት ታውቂያለሽ። ልጎዳትም አልፈልግም። ከዛ ከምየቀ የሚወጣሁት ለሷ ብዬ ነው። እንዴት አትረዳም? ለምንድን ነው እኔ እሷን ለማፍቀር ምን ያንሰኛል እያለ አሹም እጅጉን በጣም እየተናደደና እየተበሳጨ ይገኛል። ሄለንም ለማረጋጋት ሞከረች። ዳይመንድ እና ኪንጎ እንግዲህ ቁጭ ያሉበት ቦታ አሹ መጣና እንዴት እትዬን ትገፋለህ? እትዬ እኮ ላንተ መልካምና ጥሩ ስራ አምጥታልሃለች። ኪንጎዬ በጣም አጥፍተሃል። አሁን ቀጥ ለጥ ብለህ መተህ ዳኒ እንደሆነ የገፋት እውነታውን ተናግረህ ይቅር ማለት አለብህ ብሎ አለው። እሺ አለና ኪንጎም ወደ ፍቅር እናት ዘንድ መጥቶ ይቅርታ ጠየቀ። እኔ አይደለሁም ማዘር፣ በሰዓቱ የዛች ቤዛ ወንድም ነው እያለ ተናገረ። ቤዛ እንግዲህ የሌሊን ትልቁን በሽታዋን የዶክተርን ቢሮ በሌለበት ቦታ ላይ ፈትሻ ወረቀቱን አግኝታ ምን አይነት በሽታ እንደያዛት አረጋግጣለች። ለሊ አሁን አንቺን ማሳቀቂያና ማስለቀሻ አገኘው። የደም ካንሰር በሽታ ተሸክመሽ ነው? ጠብቂኝ መጣሁልሽ እኔ ቤዛ እያለች መፎካከር ጀመረች። ዶክተሩን በድንገት ሲመጣ ቤዛን ክፍሉ ሲያገኛት በጣም ደነገጠና ቆይ አንቺ ሁሌ እያጠፋሽ ይቅር የምትይው ለምንድን ነው? ቤዛ ለአንዴና ለመጨረሻ ጊዜ ማስጠንቀቂያ ሰጠሁሽ። ካሁን በኋላ እኔ ብኖርም ባልኖርም ክፍሌ ዘው ብለሽ እንድትገቢና ገብተሽ የፈለግሽውን ነገር እንድታደርጊ አልፈቅድልሽም አላት። እንዴ ዶክተር፣ እኔ እኮ ወገቤን ራሴን እያለች መደነባበር ጀመረች። አይ ቤዛ ተናግሬ ያለሁኝ ብሎ ሲላት፣ አሁን ቀጥ ብለሽ ወደ ስራ ቦታ ሽዢ፣ መጥፎ ነገር እንድናገርሽ አታድርጊኝ አለ። እንግዲህ ዶክተር ክፍል ገብታ ያየችው ወረቀት የሌሊን የሕክምና ጉር ነው። ሌላው ዶክተር እንግዲህ አደይን እና ዴቭን ፊት ለፊት ሲያገኛቸው አደይ ሰላም ነው? ሰላም ልበልሽ ብዬ ነው በአጋጣሚ ብሎ ሲል ዴቭ ጨለለና ዶክተርን የሚያስቀይም ብዙ ነገር ተናገረው። ዶክተሩም ደግሞ በትህትና ስማ፣ እኔ በአጋጣሚ የመጣሁ ነኝ። አደይ በጣም ጥሩና መልካም ሰው ናት። ሰላም አልኩኝ እንጂ ያጠፋሁት ነገር የለም። ቅር ካለህም ደግሞ በጣም ይቅርታ፣ እኔ ኢዩኤል እባላለሁ አለና ተዋወቀው። ዴቭም እኔ ዴቭ እባላለሁኝ፣ ካሁን በኋላ አደይ አጠገብ ላይ አልፈልግም ብሎ ሲናገር አደይም ደነገጠችና ተረጋጋ እንጂ ዴቭ፣ ዶክተር እኮ ጥሩ ሰው ነው፣ እንዴት እንደዚህ ልትለው ትችላለህ ብላ ቀዋወጠችው። ዶክተሩም ወደ ቢሮ ከተመለሰ በኋላ ቆይ ምን እየሆንኩ ነው? ፍቅረኛ እያላት እያወቅኩኝ ከእሷ ጋር እንደዚህ መሆን ተገቢ ነው? ያደረግኩን ነገር ልክ ነው እያለ ራሱን መጠየቅ ጀመረ ማለት ነው። ግን ደስተኛ ናት አይደለችም የሚለውም መጠየቅ አለብኝ አለ። ከሌሊ ጋር ሲሄዱ አደይ ደስተኛ ነሽ አይደለሽም ብሎ ጠየቃት። እሷም ደስተኛ እንደሆነች ነገረችው ማለት ነው። ያሳዝናል። ውድ የተከበራችሁ የሌላ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።